ዘመናዊ ወላጅነት ትናንትን ከዛሬ እንዲሁም ከነገ ለማስተሳሰር ሁነኛ መሳሪያ ነው። በአግባቡ ካልተያዘ ደግሞ የሚያስከትለው መዘዝ ስለመኖሩ ይነገራል። ለአብነትም ለልጆቻችን ስልክን ጨምሮ ዘመኑ ያፈራቸውን የቴክኖሎጂ ቁሳቁሶች የሚጠቀሙበትን የሰዓት ምጣኔ በውል አለማወቅን ማንሳት ይቻላል። በዚህ ሳቢያ ልጆቻችን በርካታ ሌሊቶችን ከስልካቸው ጋር የሙጥኝ ብለው ያነጋሉ። እንቅልፍ የሌለው ሌሊት ደግሞ ትኩረት የሌለው ቀንን ይወልዳል። በቴክኖሎጂ አዙሪት ውስጥ የታሰረ አእምሮ በትምህርት ገበታው ላይ ድካም እንጂ ዕውቀትን አይሰበስብም። የማህበረሰብ ሳይንስ ባለሙያዎች መጽሐፍ ከማገላበጥ ይልቅ ስክሪን መጎርጎር የቀለለው ተማሪ ነገው የመደብዘዝ ዕድሉ ሰፊ ነው ባይ ናቸው። ልጆች ካልተኙ አእምሯቸው አይሰበሰብም። እንቅልፍ ምግብ እኮ ነው ለአእምሮ እና ምግብ ነው። ያንን እንቅልፍ በተገቢው ሳያገኙ ትምህርት ቤት ሄደው ይተኛሉ። አይሰሙም። እኔ አስተማሪ ነኝ። አሁን የሆነ እዛው አውርቶ ምንም ልጆቹ አይሰሙም። መስማቱን ጆሮ አለ፣ ግን ምን ተባለ አስተማሪው ምን አላቸው ክፍል ውስጥ አሉ። ቦዲ ፕሬዘንት ማይንድ አብሰንት እንደተባለው ሰውነት አለ፣ አእምሮ የለም። ምክንያቱም እንቅልፍ አልተኙም። ሌሊቱን ሙሉ እሱ ሲተኙ ሲጻጻፉ ቤተሰብ እሱን አይቆጣጠርም። ልጄ የት ነች መግዛት ብቻ ነው እንደ ልጆቻችንን እያጣን አንደኛ እንቅልፍ ያዛጣል። ይሄ ተግዳሮቱ እንደገና ቁጭ ብሎ ለረጅም ሰዓት ቁጭ ብሎ ውፍረት ከየት መጣ? ልጆቹ ለምን ወፋፈሩ? ኦቤሲቲ ከልክ በላይ ፊዚካል መንቀሳቀስ የለም። አንድ የከፈተች እዛው ቁጭ 6 ሰዓት ሳይነቃነቁ እንዴት ራሱ ያይነ አስችሎ እንዴት እንደሚቆጣጠራቸው እና ረጅም ሰዓት እንዲቀመጡ ይሄ የአእምሮ ፌስ ቱ ፊት ለፊት የማውራትን ተግባቦቱን ቀንሷል እና ልጆች ላይ አያቁም። ይሄ ከዲጂታል ጋር ስለሆነ ዲጂታል ኮሙኒኬሽኑ ምን ሆኗል? ከሰው ጋር ማውራት ቀንሶባቸዋል። እንደገና የሚያዩት እዛ የሚሰሙት እዚህ ላይ የሚያነቡት ነገር ምን አይነት ነው? ሴት ለሴት ስትጋባ እያንዱ ይቻላል እንዴ አባቴ ይጋባሉ ወንድ ለወንድ እሱን አይቶ የማይገባ ነገር ነው የሚያስቡት የሚያዩት። ከፊልሙ ደግሞ እነሱ ሆን ብለው ነጮቹ ለአፍሪካውያን የሚላቀው የተበላሸው ምንም ኮንተንት የሌለው ምንም ሐሳብ የሌለው ምንም ማያንጽ ህይወትን ማያንጽ ስጋዊ መንፈሳዊ አይደለም ስጋን ማያንጽ ነገር ነው የሚተላለፈው። በዛ የተሞሉ ይሆናሉ። እንደገና ከምንም በላይ አሁን እኔ ራሴ እንዳስተማሪ እንደመምህርም ልጆቹ ተቸግረውብኝ መፍትሄ አንዳንዴ ማጣው አዲክሽን ሱሰኝነት በቃ አይወጡ። ያውም አዲክሽኑ ምን መሰለ በጣም መጥፎ እንትን በማየት እና እንደውም አንድን ከስልኩ ላይ የሚያያቸው በጣም መጥፎ ነገሮች ይሄ የማይፈለጉ ነገሮች መውጣት አቃተኝ ቀሲስ ስልክን ቀይር አስቀየርኩት። በትንሿ ሊንኳን ያቃታል ይከፍታል እዛ ውስጥ ብዙ ሰዓት እሱ ደግሞ ውስጡን ይረብሸዋል። ኃጢአት እንደሆነ ይነግረዋል። ንስሐ ዛሬም ይገባል ነገም በአንድ ጉዳይ ይሄ ምንድነው ሱስ ሆነ። ከዛን ምን ስግደት ጾም እንደዚህ ከዛ ኤሪያ እንደ መንፈስም ነው እንጂ እንደ ችግር እኮ ነው። እንዴት ነው ልጆች እኔ በጣም አዲክሽኑ ከባድ ነው። ቴክኖሎጂ ጥቅም እንዳለው ሁሉ በየቤታችን እያደረሰ ያለውን አደጋ የምንከላከለው ከልጆች ላይ በኃይል በመንጠቅ ብቻ አይደለም። ትልቁ መከላከያ በወላጅና በልጅ መካከል የሚገነባው የመተማመን ድልድይ ነው። ዘመናዊ ወላጅነት ልጆችን እንደ ጓደኛ ቀርቦ ማዳመጥን ይጠይቃል። ለምን ብለው ሲጠይቁ በቁጣ ሳይሆን በምክንያት ማስረዳት፣ አይሆንም ስንላቸው ከጀርባቸው ያለውን ፍቅርና ስጋት ግልጽ ማድረግ ተገቢ ነው። ልብ ለልብ የተገናኘ ቤተሰብ ሚስጥሩን ከስክሪን ጀርባ ሳይሆን በቤት ውስጥ ባለው ፍቅር መካከል ይፈተዋል። አሁን ምንድነው ችግሩ? ሞደርን ፋሚሊ ይሄ ድሮም አያወራም እንግዲህ ዝግ ነው ብያለሁ። ያሁንም ችግሩ ሁሉም ስልክ ውስጥ ገብቶ ምናምን፣ ግን ኦፕን ኮሙኒኬሽን ግልጽ የሆነ ንግግር ያስፈልጋል እና ያንን አውድ መክፈት አለብን ማለት ክፍት የሆነና ለሐሳባቸውን በነፃ እንዲገልጹ ልጆች ያንን ማድረግ ከቤተሰብ ይጠበቃል። ግልጽ ምንድነው ልጅ የምትሰሪው የት ዋልሽ ምንድን ነበር የሰራሽው ማውራት ልጃቸው ውስጣቸው የሚሰማውን ስሜታቸውን እንዲገልጹ ቤተሰብ ማድረግ አለበለዚያ ሌላ ውስጥ ገብተናል ማለት ነውና ሌላው ግልጽ የሆነ ህጎች ቤት ውስጥ መኖር አለበት።
አሁን ግልጽ የሆኑ እንደዚህ ሰዓት ብቻ ነው ስልክ የምሰራው። አንዳንድ ቤተሰብ ከሰኞ እስከ አርብ ቲቪ የማይከፈትበት አውቃለሁ። አንዳንድ ቤተሰብ ጎበዝ ቤተሰብ ስልክ ጨርሶ የማይነኩበት አለ። ስልክ የሚፈቀድላቸው የሆነ ያውም ትምህርት ነክ የሆነ ጉዳዮችን እንዲከፍቱ ብቻ። ይሄ ህግ ነው፣ ሩልስ ስታብሊሽ ህግ መስጠት፣ የቤተሰብ ህግ። አንዳንድ ደስ የሚል ቤተሰቦች አሁን ዘመናዊ ቆንጆ ቤተሰብ ልጆቹን ስለሚያውቅ ስጦታ እንደሆኑ ስለተረዳ እግዚአብሔር እንደሚጠይቀውም ስለሚያውቅ ይጠይቀናል። እግዚአብሔር የሰጠን ስጦታ ስለሆነ ልጄን ዝም ብለህ ሜዳ እንደፈልግ አትንኩት የሚል ቤተሰብ አለ እኮ። እያስተማርን ልጁን እንዳትነኩ ልጄ ለምን ትቀርፏለህ እኔ ነኝ ማሳድገው ብሎ በኋላ ያገኘውም ብዙ ነገር ውስጥ የገቡም እናውቃለን። እና ህግ፣ የቤተሰብ ህግ ይሄ ይቻላል፣ ይሄ አይቻልም፣ ይሄ መክፈት ይቻላል፣ በቃ እሱ ታድሏል። እዛ ቤተሰብ የሚኖሩ ልጆች ያስታውቃሉ። ራሱ ክፍል ውስጥ ስናስተምር ያስታውቃሉ። ቁልጭ ያሉ በቃ አያያዛቸው፣ አሰማማቸው ቁልጭ። ግን ከዛ ውጪ የሆኑት ይታወቃሉና ስለዚህ ስለ እንትን ልጆችንም ደግሞ ፕራይቬሲ የሚባል ነገር አለ ማወቅ አለባቸው። ማለት ሁሉን ነገር የሚዲያ ሁሉን ነገር ፎቶውን ያነሱዋል አታች ያንን እንደዚህ ብለው ይነሳሉ። ለማህበረሰብ የራሴ የግል ነገር ይኖራቸው። ያውን እንግዲህ የተበላሸ ነው። እንደ አውሮፓ አይደለንም፣ አንመሳሰልም በኢኮኖሚ በምንም። ያንተ የግል ጉዳይ አለ ልጄ። የግልህን ለሰው አትንገር። የግል ጉዳይን ሼር አታድርግ። የተጫወቱትን የበሉትን ምኑንም እኮ ነው ሶሻል ሚዲያ ላይ የሚለቁት ማህበራዊ እንትኑ ላይ። ይሄንን አታድርጉ። ሄልዚ የሆነ ኖርማል ጤነኛ የሆነ መንፈሳዊ ቤተክርስቲያኑንም እየሄዱ ሰንበት ትምህርት ቤታቸውን እያገለገሉ ትምህርታቸውን እየተማሩ ኖርማል ቆንጆ የሆነ ግንኙነት አንድ ቦታ ላይ እንዳይገኙ ማለት ነው። አንድ አይነትን ማየት። እኔ አሁን የሆነ ሰዓት ላይ እኮ ከሞባይል ውስጥ ከትምህርት ቤት ወጣ ክረምት ድባቴ ውስጥ ገብታ ከፍተኛ ዲፕሬሽን ውስጥ ገብታ ገና ጸበል ምናምን ብዙ ተነርጎ ሳይኮ ቴራፒ የሚሰጡ መምህራን ተጠርተው በዛ ሄዳነች ልጅ አውቃለሁ። ምክንያቱም ቤት ገባች፣ መኝታ ክፍል አላት፣ አትወጣም። ምግብ ተሰጣ፣ ሰራተኛ ይሰጣል፣ አትወጣም። ከዛን ልጅቷ ታመመች። ምንም ህመም የለም፣ ግን ያው ድባቴ ከፍተኛ፣ ራስን ማጥፋት፣ ራሴን ላጠፋ ነው። ከዛ ለምንድን ነው መታጠፊ? በቃ ቤተሰብም እናት አባቴም ለኔ እንትን አይሰጡኝ፣ ትኩረት የለኝም፣ ንቀውኛል፣ ትተውኛል። እዛ ሚዲያ ውስጥ የተለበከዛን ራሷን ልታጠፋ እኮ ራሳቸውን ያጠፉ ብዙ ሰዎች አሉ። በዚህ ተረስቻለሁ ብለው ማለት ነው። ቤት ይቁጠር በሚዲያ አለ እንዴ ዛሬ ኬሌ ሞቷልን ራሳችንን እናጥፋ ተባብለው ተነጋግረው የሰማነው እኮ መረጃ አለኝና ተስማሙና ራሳቸውን ሁሉ ማጠፉ፣ መርዝ ጠጥተው አንድ የሚወዱ ሰው ስለሞተባቸው። ይሄ ምንድነው ቤተሰብ ልጅ የት ይውላል ብሎ መከታተል ስላቃተው ነው። እና ልጆች እንትን እንዲያስቡ ማበረታታት፣ በደንብ ነገሮችን ማሰላሰል እንዲችሉ። አሁን ታሪክና ምሳሌ እንቆቅልሽ የሚያሰላስል ነገር ስራ እንጂ ዝም ብሎ ማየት መገልበጥ ምንም እኮ የምታሰላስለው ክሪቲካል ቲንኪንግ ዴቨሎፕ እንዲያደርጉ ቤተሰብ ይሄን ኢንካሬጅ ማድረግ አለበት። ከዛ በኋላ ልጆቹ ነገሮችን ማሰላሰል ሲጀምሩ ወደ ሌላ እንትን ያመጣውታል ማለት ነው። እና አጠቃቀሙንም ራሱ ይሄ ጊዜ አጠቃቀም አሁን በጣም በልቶብናል። አሁን ከፍተኛውን ሰዓት አስበው ትምህርት ቤት ይሄንኑ ነው የሚጠቀሙት። አሳይመንት ሲሰጣቸው ከዚህ ነው የሚሰሩት። ሁሉን ነገር ከዚህ ነው። ቤት ሲተኙ ብድር ስር ይሄንን ነው። አጠቃቀሙ ስህተት አለ። ስህተቱን እንዴት መጠቀም እንዳለበት ቤተሰብ መቆጣጠር አለበት። ገዝተህለት 20,000 15,000 ምናምን ድረስ ገዝተህ ሰጥተው ልጅን መኝታ ክፍሉ ገብተህ ካላየው እና እንዴት እንደሚጠቀም ካልተቆጣጠርከው ልጅን የት እንዳስቀመጥክ ክፍተቱ መሙላት አለበት። እውነተኛ የልጅነት ትዝታ የሚገነባው በዲጂታል ስክሪኖች ፊት አይደለም። ልጅ በሚሸቱ ጨዋታዎች፣ ዝማሬዎች፣ በሩጫና ከጓደኞች ጋር በሚኖራቸው ውብ ጊዜ ነው። ልጆቻችን ከስልክ ዓለም ተላቀው እንደ ቀደመው ዘመን እንዲሮጡ፣ እንዲጫወቱ ማበረታታት ደግሞ የወላጆች ግዴታ ነው። ልጆች በስልክ መስኮት ዓለምን ከሚመለከቱ ይልቅ ከሰው ጋር ተቀላቅለው ተፈጥሮንና ማህበራዊነትን በተግባር እንዲማሩ እድሉን ልንፈጥርላቸው የተገባ ነው። ውጪ የሚጫወቱት ድብብቆች፣ ሌባና ፖሊስ እሱ አሁን ማንም እሱን አይጫወትም። ይኸው የትም ቤት ሂድ ልጆቹ ስልክ ካገኙ እንደውም አንዳንድ ቤተሰብ ይሰበሰባሉ ሲገናኙ ለማህበር ለመቤታችን ማህበር በለው። አሁን ቤተሰብ ይጠራራል።
ከዛም በኋላ ለማህበር ሄደው ቤተሰብ የእህት ወንድም ልጆች ናቸው ሁሉም ቤተሰብ ስልክ አምጪ ማየ ያም ስልክ ወስደው ስልክ ውስጥ ናቸው። በቃ ድሮ እዛ ግቢውን አቅልጠው ሌባ ፖሊስ ተጫውተው ተጣልተው ተሳስመው የሚሄዱት ልጆች ያም ፍቅር እንኳን የላቸውም። እናትና አባትም ልጆቹ ይረብሻሉ ብለው ወዲያውኑ ስልክ ነው የሚሰጡት። ስልኩ ሰብስበው ይዛቸዋል። አንድ ሰዓት ቤተሰብ የራሱን የድሮን ጫወታ ተጫውተው ልጆቹ ግን ምን እንደሰሩ ምንም ሳይግባቡ ምግብ እንኳን ሳይበላ የሚሄድ ልጅ አለ። በቃ እዚህ ውስጥ ከሆነ ይዘጋቸዋል። አፒታይቱ እንኳን አልተንቀሳቀሱም። ቁጭ ካልክ ሰውነት አይሰራ። አልተጫወቱ ቢሮጡ ይርባቸዋል፣ ይበላሉ። ቁጭ እነሱ እስኪሄዱ ከዛ ውስጥ ድባቴ ውስጥ ገብተው እንደዛው እንዳኮረፉ ወደ ቤታቸው ይመልሷቸዋልና ይሄ የማህበረሰብ እንትኑ ፋሚሊ አክቲቭ ኤንጌጅ ማድረግ ያስፈልጋል። ለልጆች ለምን ይሰጣሉ? እነሱ የሚያወሩትን መስማት አለባቸው። ስለ ጽዋው ተአምር ስለ ገድሉ ይነበባል፣ ልጆች አይሰሙም። መምህር ያስተምራል፣ ልጆች አይማሩ፣ ይረብሻሉ ተብለው መጽሐፍም ቅዱስ ጳውሎስ ለቆላስይስ የጻፈው ልጆች ቤተሰቦቻችሁን አክብሩ፣ በሁሉም ነገር ታዘዟቸው ይላል። መጽሐፉም እኮ ልጆች ቤተሰቦች ግን ልጆችን አታበሳቸው ይላል። አሁን ድሮ ላይ ቁጣ ይበዛል፣ እውነት ነው። ምን ያውቃል ልጅ በዱላ ነው የምንጀምረው፣ በትእዛዝ ነው የምንጀምረው። ያ አሁን ምን መጽሐፉም እኮ አታስቆጡ፣ አታበሳጯቸው ግን ልጆች በሁሉም ታዘዟቸው በማንኛውም ነገር። ለምን የሚታዘዙት ልጆች ሲባል ደግሞ ራሱ መጽሐፉ እድሜ እንዲረዝምላችሁ ይላል። እድሜ ያረዝማል ማለት መታዘዝ ለአባት ለእናት እና የኛ የነበረው የድሮ ቁጣውን ትተን ልጆችን ማዕከላዊ ማድረግ፣ የድሮ ግን ድንበሩ መፍረስ የለበትም። በቃ የአባት እናት አባት አክብር ነው። በማክበር ውስጥ ደግሞ እድሜ መራዘም ይሰጣል። አሁን ጠፋኮ ነው ደግሞ አሁን ወደኑ ያመጣው እኩልነት። በቃ ልጆቹ የሚያውቁት እኔም እኩል ነኝ የሚለውን በተሳሳተ ተረዳ የኛው ማለት ነው። ልክ በእውቀት ሳይሆን እንዳልኩ እውቀቱ ምን ሆነ እብደት ሆነ ማለት ነው። በቃ አሁን እውቀት ማዳን ሲችል እውቀት አጠፋነኛ አባት እናት አክብረ ተመረቀ ማለፍ ስትችል አትደጊ ተቀሰፍ እያለ መንገድ ላይ የሚሄድ አረጋውያን የሚመርቅ እኮ የለም ዛሬ። ምክንያቱም በሚደረግ እና አልፎ አልፎ ታገኛለህ። አልፎ ትንሽ ትውታን የሆኑ ወጣት ልጆች ቤትም ልጆች ምክንያቱም ነፃነን በሚለው ይሄ ከሚዲያ የተማሩትን ነገር ወስደው ማን ይታዘዛል? ቤተሰብ ማዘዝ ፈርቷል። አሁን ፈርቷል እውነት ለመናገር እና ያንን መውሰድ አለብን ነው እየተመረቁ መሄድ መላክን ለአባት መላክን እሱ ያስባርካል ነው። አሁን ወጣቱ ልጆች ማወቅ ያለባቸው ወጣቱ መባረክ ከፈለጋችሁ ለአባት ለእናታችሁ ታዘዙ። መታዘዝ የመጀመሪያው የእግዚአብሔር ትእዛዝ ነው። ይሄን ማድረግ ካልቻላችሁ ያው አሁን መከራ መጥቶብናል። አሁን እኮ ብዙ ችግር ውስጥ ነው አሁን እኮ ያለውና አንደኛ ከዛም የምንወስደው እንዳልከው ማዕከል ልጆችን ያደረገ የልጆችን ድምጽ እንስማ፣ ተመልሰን ደግሞ አባት እናቶቻችን የሚሉንን እንስማ ነው። ሁለቱን የድሮ የነበረው በጣም ትፈራለህ፣ የአባት ድርሻ ማፍራቱ ይምጣ ነው። ለኔ አሁን ማፍራት አለባቸው አባትን እንደ አባትነት እናትን ብዙ መከራት ከፍለው አስተምረዋል። ብዙ ነገር ናቸው። እናት አባት ከሌለ እኮ ልጅ አያድግም አይኖርም። መሰረትም ናቸው ለሱ መፈጠር። ወላጅነት በሰውኛ ጥረት ብቻ ፍሬ አያፈራም። እግዚአብሔር የቤታችን መሪ እንዲሆን በጸሎት መትጋትና ራሳችንን ለእርሱ ማስገዛት ይገባናል። እኛ ለፈጣሪ ስንታዘዝ ልጆቻችን ደግሞ እኛን አይተው የታዛዥነትና የቅድስናን መንገድ ይከተላሉ። ለኔ ቤተሰብ ጤናማ ቤተሰብ ምን አይነት ነው ብትለኝ፣ ቤተሰብ ጸሎት የሚጸልይ ቤተሰብ ነው። ፈራሄ እግዚአብሔር ያለው ቤተሰብ ነው። ከጭቅጭቅ የጸዳ ቤተሰብ ነው። ሕይወቱን በትክክል የሚመራ ዘመኑን የዋጀ የሚያቅ ያለውን ችግር የሚረዳ በተባለበት እንደሚፋስ ሳይሆን ቆም ብሎ ነገሮች ወዴት እየሄዱ ናቸው ብሎ እያሰበ ለልጆቹም የሚያስብ ቤተሰብ ነው። እንዳልከው ቤተሰብና ልጅ ዛሬ ይሄ ዘመናዊነት አባት እኮ ገብቶ የተጣሉ ያስታረቋቸው ቤተሰብ ልጁ ባድየው ገብቶ ቲክቶኩን ነው የሚያየው። ተቸገርኩ ከልጆች ጋር ጊዜ አይሰጥም
እሷ ብቻዋን ቤት ውስጥ ደክማ ጊዜ አይሰጥም። እንደገና ደግሞ እሷም በርትታ እሷም የምታየው እሱን ነው ብለው አሜት ሽምግልና የተቀመጥንበትም ኬዝ አለ። እንደውም አንድ ምሁር ቃና የሚባለው መርሃ ግብር እዛ ላይ ያኔ በዘመኑ ብዙ ማህበራዊ ቀውስ ያመጣ ባልና ሚስትን ያፋታ ሚዲያውን በትክክል አለመጠቀም የተነሳ ማለት ነውና ጤናማ መሆን ከፈለግን ወደ እግዚአብሔር እንመለስ፣ ጸሎት እንጸልይ፣ ትእዛዛቱን እንጠብቅ። በቃ ካለበለዚያ ምንም መፍትሄ ይሄ ነው ቁልጭ ብሎ ይሄ ነው ብለን ከምንሄድ ወደ እግዚአብሔር መጮህ ብቻ ነው። ጸሩ ጻድቃን መጮህ፣ ወደ እግዚአብሔር መጸለይ። ካለበለዚያ አሁን የመጣው ዓለማዊነት አሁን የመጣው ሞደርናይዜሽን ባህር ነውና ወንዝ ነው፣ የሞላ ወንዝ ነው እየበላን እኛንም ልጆቻችንን እየበላ ልጆቻችን የኛ ሳይሆኑ ይጦሩናል ብለን ያሰብናቸው ለራሳቸውም ሳይሆኑ ሊጠፉብን። ስለዚህ አሁን ማየት ነው ዘመኑን ዋጁት አለ መጽሐፍ የሚለው ሰሞኑን እንዴት ነው ማየት ነው። ቆመ ስታየው ዘመኑ የቴክኖሎጂ ነው። ሁሉም በእጃቸው አላቸው። ፈተናው እዚህ ላይ ነው የሚወጣው። ፈተና አሳይመንት የሚሰሩት በእጃቸው ነው። መጽሐፍ መግዛት አያስፈልግም፣ ብዙ መድከም አያስፈልግም። ቀለል አድርጎታል ህይወት። ግን ይሄንን መረዳት ነው ቤተሰብ ያለበት። ይሄንን እንዲረዳ ደግሞ እግዚአብሔር መረዳትን እንዲሰጣቸው መጸለይ። ስለዚህ የጸሎት ፕሮግራም ሊኖራቸው ይገባል ቤት ውስጥ። ቅድም እንዳነሳውልህ የቤተሰቡ ህግ የጸሎት ፕሮግራም ቢያንስ ሲተኙ የቤተሰብ ነው ማለት ጠዋት ከቻሉ ሁሉም ወደ ስራ ስለሚሄድ ከቻሉ ጠዋት ግን የየግል እንዲያደርጉ ሁሉንም ማበረታታት። ልጆች ጸሎት አሁን ትተዋል። ማንም ችግር ነው አሁን ጸሎት ላይ ያለው ክፍተት ከፍተኛ ነው። ካልጸለይክ ደግሞ ማሸነፍም አትችልም። ይሄ ነው ቤተክርስቲያንም መስራት የነበረባት የምትሰራቸው ነው። ይሄ ሰንበት ትምህርት ቤቱን አጠናክሮ ሰንበት ትምህርት ቤቶች በዛ ላይ ክፍተት ስላለ በሚዲያ ላይ በይበልጥ ልጆቹ እየወደቁብን ነው። የሚወድቁ አሉ እኮ ዝም ብለው አሁን ክላስ እየተማሩ ይወድቃሉ። አንደኛ ሌሊቱ ሙሉ ሲያወሩ ነው ያደሩት፣ አልተኙም፣ እንቅልፍ አላገኙም። ይሄ አእምሮ እንትን ይፈልጋል፣ እረፍት ይፈልጋልና የሆነ እንትን አለው የሚለያይ ነገር አለ። ልክ ማሽን ነገር ነን እኮ። ከዚህ በላይ ሰው ልጅ ማለት ደግሞ ከአንገት በላይ ግን እቺኛው ከተበላሸች ሁሉ ነገር ተበላሸ። ይሄ በምን ይበላሻል? በማንበብ በመጻፍ። ኦሾ 3ኛ አንብቦ አንድ ልጅ 3 መጽሐፍ አነበበና መጨረሻ ላይ እግዚአብሔር የለም አለ። ኦሾ መጽሐፉን አልቻለም አየው አእምሮ አለና እንዴት ታመጣዋለህ? አሁን ይሄን አለያየበት። ያለ አቅሙ አነበበ ማለት ነው። የምታነበውን በአቅም የምትረዳውን በአቅም ቤተሰብ ይሄን ድርሻ ይወስዳል፣ እኛም እንወስዳለን። ቤተክርስቲያንም የምትሰራውን ስራ አጠናክራ መቀጠል አለበት። እኔ አደራ የምለው ለወላጆች ልጆቻችሁን እግዚአብሔር እንዳይጠይቃችሁ በምድርም በሰማይም የሰጠ ስጦታ ስለሆነ ይጠይቃቸዋልና ልጆቻችሁ እንዴት እንደሚውሉ ተከታተሏቸው። ይሄንን ውድ ሞባይል ገዝታችሁ ልጆቹ ትምህርት እየገባቸው አይደለም፣ አእምሮ ስንነት መጥቷል፣ እየያዙት አይደለም፣ ትምህርቱ አይሸመደድም። አእምሮ ትንሽ የሚገለበጥ ብቻ ስለያዘ እየጠፋ እናንተ በእጃችሁ የገዛችሁን ስልክ እየሰጣችሁ ልጆቻችሁን እያጣችሁ ነውና አደራ እግዚአብሔር እንዳይጠይቀን ለልጆቻችን ትኩረት እንስጥ።